እኔ ክርስቶስ እንደመሰልኩ እናንተም ክርስቶስን መሰሉ እንዳለ ክርስቶስን ለመምሰል የምታደርገው ጉዞ ውስጥ እሱን መስለህ እንድታልፍ መንፈሳዊ ህይወት የምትሄደው ሁሉ ፈቃዱ ነው የማይከለክለው ቀድሞ የፈቀደው ነው። የእግዚአብሔር ፍርድ እንዴት እንደሚሰራ እግዚአብሔር እንዴት እንደሚፈርድ መጠየቅ አንችልም። ለምን ማለት አንችልም። ይፍታው ነገሮችን ለምን ፈቀደ ማለት አንችልም። እግዚአብሔር ለሁሉም ነገር ተጠያቂ ልታደርገው አትችልም። አንተን የፈለግከው እግዚአብሔር ፈልጎት አይደለም። ለፈለግከው ነገር ግን እግዚአብሔር ተስማማለህ አትስማማም እያልከው ነው። የፈጠረህ እንድታገለግለው ነው፣ መልሰህ እንድታገለግለው ነው። እግዚአብሔር እንግዲህ አባታችን ነው፣ ግን ጌታችንም ነው። በነገራችን ላይ አዛዣችን አለቃችንም ነው እግዚአብሔር። እነሱ ፊት ማቅረብ ሐሳቡ አባ ምን ይላሉ፣ አባ ምን ይላሉ እነሱ ለነፍስህ አስበው። እግዚአብሔር ጋር እንደዚህ ዝም ብለህ ነው የምጠብቀው። ጸጥ ብሎ ነው የሚያስጠብቀው። ሰላም ሰላም የተወደዳችሁ የዚቅ ሚዲያ ቤተሰቦች፣ ይህ ዚቅ ሚዲያ ነው። ለባለማህተቦች የምናዘጋጀው ልዩ የእንዴት መርሃ ግብር ሳምንታችንን ጠብቀን እግዚአብሔር ረድቶን ይሄው እዚህ ደርሰናል። እዩ እንዴት ነህ? እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም። ያው የሁል ጊዜ ሰላምታዬ ነው። እንዴት ነህ? እግዚአብሔር ይመስገን እንወደዋለሁ ከባለፈው ኤፒሶድ በኋላ እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። ዛሬ እጅህ ከምን እንዴት ነው? ስለ ፈቃድ እግዚአብሔር የእግዚአብሔር ፈቃድ በነገራችን ላይ እኔም ለማውራት ፈልጋለሁ የነበረው እሱን በተለያየ አጋጣሚ እኔ እናንተም ስንገናኝ እናወራለን። ፈቃድ እግዚአብሔር ምን እንደሆነ እንዴት እንደሚገለጥ ፈቃድ እግዚአብሔር እንደሆነ እንዴት እንደምናቀኛ ሰዎችስ ይሄ እግዚአብሔር ፈቃድ ነው ወይስ የሰው ነው ወይስ የኔ ፈቃድ ነው የሚለውን ብቻ የሰውን የራስን ፈቃድ ከእግዚአብሔር ፈቃድ የሚለዩበትን መንገድ ብዙ ጊዜ ተገናኝተን አውርተነው እናውቃለን። እንደ ርዕስ እንደ ኤፒሶድ እዚህ ይዘው ትመጣለህ ብዬ አላሰብኩም፣ ግን በጣም ትልቅ ዲፕ እንግዲህ አሁን በጣም በኮንፊደንስ ስለ ፈቃድ እግዚአብሔር ሁሉም ነገር እንጨርሳለን ብዬ ቃል አልገባም። መሰረታዊ ነገሮችን ልናወራ እንችላለን እንጂ በጣም ጥልቅ ሀሳብ ነው። ቤተክርስቲያን ብዙ አስተምራለች። ብዙ መነሳት የሚችሉ ብዙ ሪኮመንድ ማድረጋቸው ነገሮች ይኖራሉ። እኔ የምተዋቸው እንደኔ አቅም በእውቀት ይልክ ማንሳትም ሜንሽን ማድረግ ማልችላቸው ብዙ ጥልቅ የሆነ ሀሳቦች አሉ። ብዙ አባቶች ያስተማሩበት፣ ብዙ መምህራን ያስተማሩበት። ይህንን ሜንሽን የማደርገው ሰው በጣም ብዙ ኤክስፔክት አድርጎ እንዳያጣ፣ ግን በትክክል እንደው መሰረታዊ ነገሩን ፈቃድ እግዚአብሔር ምን እንደሆነ እግዚአብሔር ምን እንደሚፈቅድ የተገለጠው ፈቃድ የተሰወረው ፈቃድና እንዴት ነው የእግዚአብሔር ፈቃድ ማወቅ የምንችለው በህይወታችን ውስጥ የሚለውን ለማውራት እንሞክራለን። እንግዲህ እግዚአብሔር መካከላችን ተገኝቶ እንዲያስተምረን የሱ መልካም ፈቃድ ይሁንልን። እሺ ዛሬ ስለ ፈቃድ እግዚአብሔር ካወራን አይቀር የሰው ፈቃድ አለው፣ የራሱ የግል ፈቃድ፣ የእግዚአብሔር ፈቃድ አለ። ከራሱስ ፈቃድ እንዴት አድርጎ የእግዚአብሔርን ፈቃድ መለየት ይችላል? እዛ ላይ እስቲ እናውራ። በጣም ጥሩ። እሱ ዋናው ሀሳብ ነው። እንግዲህ ግን መጀመሪያ ሰው ለምንድነው ፈቃድ እግዚአብሔር የሚጠይቀው? የአብዛኛው ሰው ኢንቴንሽን ግን እሱ አሁን ነው ብንባል ምን ክደው ኢንቴንሽናችን ወይ ለምናችን መጀመሪያው ፍርሃት ስላለብን፣ ምክንያቱም ለምንወስነው ውሳኔ እግዚአብሔር ነው ይመራኝ ለማለት ገብቷል። ከተጠያቂነት ለመዳን ፈቃድ እግዚአብሔር የሚጠይቀዋል ነው አይደለም የሚለውን መጀመሪያ ራስን ቼክ ማድረግ አለብን። ሁለተኛው ደግሞ በጣም አባቶች ናቸው ይሄን ያሉትና ስግብግብነት ያለበትም አለ። ምክንያቱም እግዚአብሔር የሚያስበው የእግዚአብሔር ፈቃዱ መልካም እንደሆነ ስለሚያውቅ መልካሙን ለራሱ ስለተመኘ ነው። በእርግጥ በዛ ወይ የሚሰራ ፈቃድ እግዚአብሔር የለም፣ የእግዚአብሔር ፈቃድ የለም። ግን ስግብግብ ስለሆነ ሁሉም ሰው የተሻለውን ነገር ነው የሚፈልገው፣ የተሻለውን ምርጫ ነው የሚፈልገው ማለት የማያከስረውን ማለት ነው። ስለዚህ አምላካዊ በሆነ መንገድ መሄድ የሚፈልግ ሰው አለ። እሱ ስለማይሳሳት እግዚአብሔር ሁሉን ቻይ ስለሆነ በሱ መንገድ በሾርት ከት ግን ፍላጎቱን ማግኘት ይፈልግ ሰው የለም። ጸሎቱ ላይ ሁሉ ነገር አሁን ስለት መሳል የሚወድ ሰው ግን ለራሱ ነው ምን ማለት የሆነ ገንዘብ የሆነ ስኬት ስለመፈለገ ብቻ በእግዚአብሔር ወይ ማድረግ በእግዚአብሔር በኩል ማድረግ የሚፈልግ ሰው እና ብዙ ሰው ፈቃድ እግዚአብሔር የሚጠቀመው ግን ቢባል ቢነገር ወረኔ እግዚአብሔር ምናምን ሊል ይችላል እንጂ መጀመሪያው ከተጠያቂነት ለመዳን እግዚአብሔር የፈቀደውን አደረገ የወደደውን አደረገ ሊል የመጀመሪያው ስለሚፈራ ለሚወስን ውሳኔ። ሁለተኛው ቅድም እንዳልኩ ነውና በትክክል ግን ዋናው እሱ አይደለም። ፈቃድ እግዚአብሔርን የምትጠይቀው ልታደርገው የሚገባ በምድር እንድትኖረው የተጠየቀ ነገር ስለሆነ ነው። የእግዚአብሔር ፈቃድ ልታሟላ ነው የመጣው። የእግዚአብሔር ፈቃዱ ምንድነው በህይወት ላይ ከተባለ ብዙ ቦታ በርተናል። መንግስተ ሰማያት እንድትወርስ ነው። እሱን እንድታስደስት እንድታገለግል እሱ ሊያደርግልህ የሚችለውን ነገር ሁሉ አድርጎልሃል። አንተ ማድረግ የምትፈልገውን ለሱ ማድረግ የምትችለው ነገር እንድታደርግ የሚያግዝህ ነገር ነውና ሰው ፈቃድ እግዚአብሔር መጠየቅ ያለበት ነገር በየትኛውም ነገር ውስጥ ሁሉ ነገር ውስጥ ያስገባ እግዚአብሔር ኢንቮልቭ ማድረግ ስላለበት እና እግዚአብሔር ይወደዋል ወይስ አይወደውም ብሎ መጠየቅ ስላለበት ነው። ለምን የእግዚአብሔር ፍላጎት
ህይወት ላይ በጣም ማተር ስለሚያደርግ ልጅ እያለ ሊሆን ይችላል። አሁንም ቢሆን የእናት አባቶቻችን ትእዛዝ እኛ ህይወት ላይ በጣም ማተር ያደርጋል። የሆነ ነገር ቤት ውስጥ ልታደርግ ብለህ አባቴ ይናደድብኛል አይናደድብኝም ትልቁ ጥያቄ ነው አይደል? እናቴ ትወደዋለች አትወደውም ትልቁ ጥያቄ ነው። ባለቤትሽ እንደሚወደውና እንደማይወደው ማረጋገጥ ትፈልጋለህ በየትኛውም ነገር። ልብስ እንኳን ስትለብስ የምትወደው ሰው ጋር ስትሄድ ሊወደው ይችላል አይችልም ነው። አምሮባ አላማረብህም ሳይሆን የዛ ሰው ፍላጎት ላይ የተመሰረተ ነው። እግዚአብሔርን ከመቅረብ እግዚአብሔርን ከልብ ከመውደድ በፍጹም ሀሳብ በፍጹም ልብ በፍጹም ነፍስ አምላክ እግዚአብሔርን ውደድ ተብላ ስለዚህ ትእዛዙን የምታሟለው መውደድ የመታዘዝ ምልክት ነው። መውደድ ለማስደሰት የምጥርበት ምልክት ነው። የእግዚአብሔር ፍቃድ መጠየቅ ማለት የእግዚአብሔርን ፍቃድ ፍላጎት ማሟላት ለፈጠረ እግዚአብሔር እውነተኛ ፍጡር የታመነ ፍጡር ለመሆን የምትሄድበት መንገድ ነው ፍቃድ እግዚአብሔር ማለት። ያው ማለት እንደሱ ከሆነ እኮ እኛ ፍቃድ እግዚአብሔርን እየጠየቅንበት ያለንበት መንገድ በጣም የራቀ ትርጉም ነው ያለው ማለት ነው። ያ ማለት ምንድነው መሰለህ? ለምሳሌ እኔ ድሃ ሆኜ እንድኖር እግዚአብሔር ፍቃዱ ነው ብዬ ሳስብ ምድራዊ ፍቃድ ነው ማለት ነው። ይሄ ፍቃድ ገብቶሃል አይደል? ወይም ደግሞ ይሄን ነገር ለምንድን ነው ያልሰጠኝ ወይም ደግሞ ለምንድን ነው ከሰው ጋር እንደዚህ ይሆንኩ ያለሁት? እግዚአብሔር ፈቀደ እንላለን ሁሉ ጊዜ እና እግዚአብሔር የሚፈቅድበት መንገድ እኛ የምንለይበት መንገድ ለእርሱ ፍቃድ እንዲሆን ከሆነ እኛ አጠያይቃችንም ራሱ ትክክል አይደለም ማለት ነው። የእሱ ፍቃድ እንደሆነ የምናስብበት መንገድ ራሱ ትክክል አይደለም ማለት ነው። ያንን የተረዳሁት እንግዲህ ፍቃድ ሲባል ሰው የተሰወረና የተገለጠ ፍቃድ አለ። የእግዚአብሔር ፍቃዱ ግልጥ ነው። በነገራችን የሚፈልገው ነገር ግልጥ ነው። አንተ ህይወት ላይ በተለይ ምንድን ነው እንዴት ነው እንድኖር የመጀመሪያው ቅድስና አንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃድ ነው እርሱም መቀደሳችሁ ነው ይላል። እዚህ ቅድስና ነው። እኔ በዚሁ አጋጣሚ በጣም በህይወቴ ትልቅ ለውጥ ያመጣ አንድ ቪዲዮ አለ። ዩቲዩብ ቪዲዮ አርጋኖን ሚዲያ ላይ ነው። ሪኮመንድ ማድረግ ይቻላል። አርጋኖን ሚዲያ ላይ ነው። ዲያቆን በረከት አለምሸት ያስተማረው በጣም አጭር ደቂቃ ናት። እንግዲህ ብዙ ቦታ ሰው ሲናገር ሰምቶኛል። የህይወታችን ጥሪ የሚል ቪዲዮ አለ። ደግሞዋለሁ። የህይወታችን ጥሪ ቅድስና ነው። የተፈጠርከው ቅዱስ እንድትሆን ገብቷል። ፈቃዱ ምንድን ነው ካልከኝ ቅዱስ እንድትሆን የተቀደሰ ሰው መቀደስ ነው። በቃ አንደኛ ተሰሎንቄ ቅዱስ ጳውሎስ ነው የእግዚአብሔር ፍቃድ ነው እርሱም መቀደሳችሁ ነው ብሏል። ስለዚህ ቅዱስ ለመሆን የምትሄድበት መንገድ ሁሉ የእግዚአብሔር ፍቃድ ነው። ገብቷል። በህይወትህ ቅድስናን አግኝተህ መንግስተ ሰማያትን ወርሰህ በዛ ከእግዚአብሔር ጋር ልትኖርበት የምትመኘው ህይወት ሁሉ ያንን ለማድረግ የምትራመደው መንገድ የምትወስደው እያንዳንዱ እርምጃ የቅድስና መንገድ ሁሉ የጽድቅ መንገድ ሁሉ ቤተክርስቲያን ውስጥ የምታሳልፈው የንስሐ የስጋው ደግሞ የብዙ ነገሮች በተለይ በመንፈሳዊ ህይወት የምትሄደው ሁሉ ፍቃዱ ነው የማይከለክለው ቀድሞ የፈቀደው ነገር። ሁለተኛው ደግሞ ምስጋና በሁሉ አመስግኑ ብሏል። ይህ የእግዚአብሔር ፍቃድ ነውና ብሏል ቅዱስ ጳውሎስ። ስለዚህ በሁሉ ማመስገን ምክንያቱም እንድታገለግል እንድታመሰግን የተፈጠርከው እንደ መላእክት አንተ አመስገኝ እንድትሆን የተፈጠርከው። ሄደን ነገ ምንም ስራ የለንም እግዚአብሔርን እንደ መላእክቱ ቅዱስ 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 እያለን ዘወትር ማመስገን ነው ስራችን። ያንን ህይወት በዚህ ተለማምደህ እንድትኖር ይሄ የተገለጠው ፈቃዱ ነው እና ምንድን ነው እንዳረግ የምትፈልገው ብለህ መጸለይ ሁሉ አያስፈልግም። አሁን ግራ መጋባት ራሱ አያስፈልግም። በቃ የእግዚአብሔር ፈቃዱ በቅድስና ህይወት በምስጋና ህይወት እሱን መስለህ በቃ እሱን ወደ መምሰል ደረጃ የሚያስኬዱትን የቅድስና ደረጃዎች ሁሉ አልፈ መጨረሻው እንደነ ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተም ክርስቶስን ምሰሉ እንዳለ ክርስቶስን ለመምሰል የምታደርገው ጉዞ ውስጥ እሱን መስለህ እንድታልፍ ይሄ የተገለጠው የእግዚአብሔር ፍቃድ ነው። ግራ የሚያጋባ ነገር የለም። ግን ሰው በህይወቱ ብዙ ነገሮች ይገጥሙታል። በእያንዳንዱ ዲሲሽን ውስጥ ግን ቀደም እንዳልኩ እግዚአብሔርን ከልብህ ከወደድከው ይሄ ነገር እግዚአብሔርን ያስደስተዋል ወይስ አያስደስተውም የሚሉ ነገሮች ይመጣሉ። እግዚአብሔር የፈቀዳቸው ግራ የሚያጋቡ ነገሮች አሉ። ለምሳሌ እዚህ ምድር ላይ ለምንድን ነው ሰው በጣም ኢፍትሐዊ የሆኑ ነገሮች ይደረጋሉ እና እግዚአብሔር ለምን ይፈቅዳል የሚለው ይህን በጣም ሌላ ኮንሰፕት ነው። ከኛ ጋር በደንብ አያያዝም። ግን ላንሳው በአጭሩ ልቋጨው። ዊል ኤንድ ፐርሚሽን ይባላል። ውድና ፍቃድ ማለት ነው። ቅዳሴያችን ላይ ጌታዊ ውድና ፍቃድና ውድን እናደርግ ዘንድ ስጣን ይላል። እግዚአብሔር የሚወደው ነገር አለ፣ ከዛ የሚፈቅደው ነገር አለ። የማይወደው ነገር አለ፣ ግን የሚፈቅደው ነገር አለ። እግዚአብሔርን ለምን ማለት አትችልም። አሰራሩን ልጠይቅ አትችልም። ስለ እግዚአብሔር ፍርድ በጣም ብዙ ነገሮች ተብለዋል። እንደው መጠየቅ እንኳን ብንችል ሰርች ብናደርግ ብዙ ቪዲዮዎች እናገኛለን። የእግዚአብሔር ፍርድ እንዴት እንደሚሰራ እግዚአብሔር እንዴት እንደሚፈርድ መጠየቅ አንችልም። ለምን ማለት አንችልም። ኢፍትሐዊ የሆኑ ነገሮችን ለምን ፈቀደ ማለት አትችልም። ምክንያቱም እግዚአብሔር ስለሆነ ነው፣ መመርመር የማትችለው አምላክ ስለሆነ እና ዊል ኤንድ ፐርሚሽን ውዱ ግን አለ። ገብቶሃል። አሁን አንተ ሰው ስትረዳ እንድትረዳ ፈቅዶልሃል። እጅህ እንዲታዘዝ፣ ልብህ እንዲታዘዝ፣
ገንዘቡ እንድታገኝ እግዚአብሔር ፈቅዷል። በዛው ልክ ይወደዋል። ስለዚህ አንተ ትኩረት ማድረግ ያለብህ የሚፈቅደው ነገር ላይ ብቻ አይደል። ምክንያቱም ኃጢአት ስትሰራ እየፈቀደልን አይደል? ያንን መጥፎ ኃጢአት ስትሰራም እየፈቀደልን የእሱ ፍቃድ ስለሆነ። ግን ውዱ ምን ላይ ነው? የሚወደው ነገር ምንድን ነው? ያ ዊል ኤንድ ፐርሚሽን በጣም ዲፈረንስ ያላቸው ጉዳዮች ነው። እግዚአብሔር ለሁሉም ነገር ተጠያቂ ልታደርገው አትችልም። አንተ እንደውም አንድ ምሳሌ ይሰጣል። ከላይ ከፎቅ ላይ ሆነ ሁለት መኪኖች እነዚህ መኪኖች ሊጋጩ ነው፣ ሁኔታቸው ሊጋጩ ነው ብለህ ቢጋጭ ተጠያቂ ነህ ለመገጫታቸው? አይደለም። ግን ስላወቅ እንደውም አንድ መምህር ምንድነው አንድ ሐኪም ጥሩ ምሳሌ ነው። የጤና ሁኔታን አይቶ ከ3 ወር በኋላ አይነ ይጠፋል በዚህ በሽታ ምክንያት ቢለ ከዛ ከ3 ወር በኋላ አይነ ቢጠፋ የሐኪሙ ተጠያቂነት የለበትም። የሐኪሙ ተጠያቂነት የለበትም። ያ ቃል ስለሚያውቅ ነው። እና ክርስቶስ እግዚአብሔር ለእያንዳንዱ ነገር እሱ ነው የፈቀደው እሱ ነው ያደረገው ማለት አንችልም። ስለሚያውቅ ነው። እና ፈቃደ እግዚአብሔርን በዛ ልክ መረዳት ያለብን ይመስለኛል። ስለዚህ ሰዎች ከፍላጎታቸው አንጻር ፈቃደ እግዚአብሔርን በህይወታቸው እየከተቱ እግዚአብሔርንም የማማረር መንገድ ውስጥ ይገባሉ የሚል ሐሳብ ስላለኝ ነው። ይሄን እግዚአብሔር አልፈቀደም ማለት ነው። ይሄንንም ሳደርግ እግዚአብሔር አልፈቀደም፣ ይሄንንም ስራ ስሰራ እግዚአብሔር አልፈቀደም። ገብቷል? ፈቃደ እግዚአብሔርና ፍላጎት ጋር እያገናኙት ማለት ነው። ስለዚህ እዚህ ላይ ምንድነው የምትለው? እሱ አንደኛው ሐሳብ በነገራችን ላይ ሰው ቀደም እንዳልኩ ነው። በቃ ማረጋገጫ ስለምትፈልግ ነው። አምላካዊ ማረጋገጫ ይፈልጋል ሰው። ገብቷል? አንተ ነው የፈለግከው፣ እግዚአብሔር ፈልጎት አይደለም። ለፈለግከው ነገር ግን እግዚአብሔር ተስማማለህ አትስማማም እያልከው ነው። ከዛ በሆነ መንገድ እንደተስማማ ይመስልህና ትገባበታል። ከዛ እግዚአብሔር የፈቀደው ነው ትላለህ። እንዲህ የሚባል ነገር ሲሳካ እግዚአብሔር የፈቀደው ሳይሳካ አልፈቀደውም። እንደዚህ የሚባል ነገር የለም። አንተ ነህ ስለ እግዚአብሔር ፈቃዱ ለመኖር ያለብህ። በነገራችን ላይ እግዚአብሔር እኔ በጣም እግዚአብሔር የቲም ማሽን አይደለም ብዬ አውቃለሁ። ብዙ ጊዜ እግዚአብሔር የቤት ሰራተኛም አይደለም። በነገራችን ላይ አገልጋይም አይደለም። አንተ በፈለግከው መንገድ የሚሄድልህ አምላክ አይደለም። በነገራችን ላይ አንተ ነህ እኮ እንድታገለግሉ የተፈጠርከው። እኔ ይጠፋብናል መሰለኝ። የፈጠረህ እንድታገለግለው ነው፣ መልሰህ እንድታገለግለው ነው። እግዚአብሔር እንግዲህ አባታችን ነው፣ ግን ጌታችንም ነው። በነገራችን ላይ አዛዣችን አለቃችንም ነው እግዚአብሔር። ባሪያ ነህ እግዚአብሔር ፊት እና ያን ማሰብ ያስፈልጋል። ለዚህ እንደውም ጥሩ ጥቅስ የሚሆነው የአውግስቲን ጥቅስ ነው። እግዚአብሔርን ውደድና ከዚያ የወደድከውን ሁሉ አድርግ ይላል። ስለዚህ እግዚአብሔርን መውደድ ካስቀደምክ እግዚአብሔርን የወደደ ሰው እግዚአብሔር ለሚወደው ነገር ነው እየተገዛ የሚሄደው። ምክንያቱም ሀሳቡ፣ ፍቃዱ፣ ፍላጎቱ ሁሉ ነገሩ እግዚአብሔር ይሆናል እና እግዚአብሔር ስለሚወደው ነገር ይሆናል። አንተ የሆነ ሰው ስትወድ አበባ የምትወድ ከሆነ አበባ ነው ታመጣላት፣ ማትወድ ከሆነ አታመጣላት። ስለዚህ አንተ ስለፈለክ አይደለም፣ ያ ሰው ስለሚወድ ነው። እና ትጠይቃለህ፣ ምንድን ነው የምትወደው? ምን ላርግልሽ ትለዋለህ አይደል? ስለዚህ የሚወደውን ነገር ትፈልጋለህ ያንን ሰው ለማስደሰት። እና እግዚአብሔርን ከወደድከው ለማስደሰት ብለህ የአንተን ፍቃድ ትተህ ነው የምትሄደው። እና የራስን ፍቃድ መተው በጣም ትልቁ መሰረት ነው። ቅዱስ ጳውሎስ ደግሞ ሲጨምር እግዚአብሔር እንደ ሐኪም እና እንደ አባት ያደርጓል። ሲረብህ ዳቦ ይሰጣል፣ ሲያምህ ደግሞ መድኃኒት ይሰጣል። መድኃኒቱ ግዴታ ጣፋጭ መሆን የለበትም። ገብቷል? መራራ ነው። ሰው እግዚአብሔር እንድትድን በእሱ መንገድ እንድትሄድ የሚፈቅዳቸው ነገሮች እንድትሄድበት የሚፈቅድልህ መንገዶች በጣም አስቸጋሪ መከራ ያለባቸው ሊሆን ይችላሉ። ያ መድኃኒት ነው። መራራ የሆነ መድኃኒት የሚሰጥ ግን የሚያክምህ ሐኪምህ እንደሆነ አድርገህ አስብ። ያኔ ፈቃደ እግዚአብሔርን በልብህ ለመቀበል አትቸገርም ይላል ቅዱስ ጳውሎስ። በዛ መንገድ ማሰብ አለብን እና ሁሌ የምናወራው ነገር ክርስትና ስለ እግዚአብሔር ብሎ ሁሉን መተው ነው፣ ራስን መካድ ነው። የራስን ፍቃድ ትተህ የእግዚአብሔርን ፍቃድ ማስከተል ነው እንጂ አንተ ለምትፈልጋቸው ዓለማዊ ለምቾትና ለፈለግከው መንገድ ሁሉ እግዚአብሔርን አጋዥህ ለማድረግ ማረጋገጫ ፊርማ እንዲፈርማል አይደለም። ያንን ማሰብ አለብን እና የእግዚአብሔርን ፍቃድ የምር እየፈለክ ያለው እግዚአብሔርን ባያስደስተው ልትምተው የምትችለው ነገር ነው። ገብቷል? አሁን ብዙ ገንዘብ ኖሮ አንተ መኪና ልግዛ እግዚአብሔር የተወዷለ ምናምን የምትለው እውነት ማረጋገጫ ፈልገህ እኮ ነገ ቢጋጭ ነገ መኪና የሆነ ነገር ቢሆን ልዞር ነው አንተን አስፈቅጄ ነው የገባሁበት ልትለው። ቢከለክልህ እኮ አልቅሰህ የምትመለስበት ነገር አይደለም። አብዛኞቻችን እግዚአብሔር ቢከለክለን ከማድረግ ወደ ኋላ የምንላቸው ነገሮች አይደሉም እግዚአብሔር የምናስፈቅድ። አንድ ጊዜ እዚሁ ላይ ያወራሁት ይመስለኛል። አንድ ልጅ ሄዶ አንድን አባቴ ግራ ተጋባ፣ 2 ሴቶች ወድጄ ግን በትክክለኛው ፍቅር ለማን እንዳለኝ አላቅም፣ ማን ማግባት እንዳለብኝ አላቅም ይላቸዋል። እና ምን እናርግ እንደው እግዚአብሔር ግን የሚፈቅደው የትኛውን ነው ምናምን ሲላቸው፣ እንግዲህ እኔ አላቅም ግን ያው መንፈስ ቅዱስ ከመራን እጣ እናርግና ጸልየን ምን ብለን አንዱን እንግዲህ እናነሳለን አሉት። ያስማማል? አዎ ያስማማል። እና እጣ ተደረገ፣ ተጸለየ፣ ምን አለ መጨረሻ ላይ አማትበው አነሱና ሰጡት። ሲያነበው አባ ድጋሚ እንሞክራለን
ስለዚህ የሰውዬ መጀመሪያ የሚፈልገው ሰዋል ገብቷል። ግራ ተጋብቶ አይደለም ውስጡ የሚፈልጋት አንዲት ሴት አለች ነው ገብቷል። ይሄ ዳይሬክት በነገራችን ላይ እንዲህ ለምትፈተኑ ሰዎች የሚሆነ የራስህን ፍቃድ ሳታወጣ የእግዚአብሔር ፍቃድ መክተት አትችልም። እንደውም አባቶች ምሳሌ የሚሰጡት ምንድነው ወይን ያለበት ጠርሙስ ላይ ውሃ መክተት ወይ ደግሞ ሌላ ነገር መክተት ከፈለክ መጀመሪያ ምንድን የምታደርገው ወይኑ መድፋት ነው። ላዩ ላይ ያከተውማ ከዛ ታጥበዋለህ አይደል? ከዛ ሽታው ታደርቀዋለህ ሽታው እንዲጠፋ ከዛ ነው ውሃ የምትከተው። የራስህን ፍቃድ ሙሉ ለሙሉ ኒውትራል መሆን እስክችል ድረስ ከራስህ ጋር ተፋጠ ጨርሰህ ነው ወደ እግዚአብሔር መሄድ ያለብህ። ይሄ ነገር ቢከለክለኝ አይከፋኝም ወይ ቢሰጠኝ በጣም ደስ አይለኝም ወይ ገብቶሃል? በዛ ኒውትራል ሆኜ አይ ጌታ ይሄንን ነው ፈልገው ሳልል መሄድ እችላለሁ ወይ እሱ ደረጃ ላይ ከደረስክ በኋላ በትክክል የእግዚአብሔር ፍቃድ ራስህ ህይወት ላይ አፕላይ ወደ ማድረግ ትደርሳለህ ማለት ነው። ለዛ ነው አስቀድማችሁ ራሳችሁን ካዱ ያለው። ሊከተለኝ ሄድ አስቀድሞ ራሱን ይካድ። ፍላጎትህን ተው መጀመሪያ ፍቃድህን ውድህን መጀመሪያ ተውና ና የምር የምትፈልገኝ ከሆነ ገብቶሃል? አንተ እዚህ ሀገር መኖር የምትፈልግ ከሆነ በጣም የምትወዳት ሴት ደግሞ ሌላ ሀገር መኖር የምትፈልግ ከሆነ በትክክል መተው የምትችልላት አይነት ፍቅር አለው። በዛ ልክ በጣም የምትወደውን ከተማ ገብቶሃል? በዛ ልክ በጣም የምትወደውን ቤተሰብህን ሰው እናትና አባቱን ይተዋሉ ከተባለ እዛ ምን ያህል ስለሚወደው ነው ያነሱ የራሱ ያህል አድርጎ ስለሚወደው ፍቅር በተባለው ነገር ስለገባ በጣም ይወዳቸው የነበሩትን እናትና አባቱን ላይ ይተዋል። አንተ ያንን ሰው ከምትወደው በላይ እግዚአብሔርን ካልወደድከው ምንም ነገር ልትሰዋለት ፈቃደኛ አይደለህም ማለት ነው። በዛ ልክ መታየት አለበት። ብዙ ጊዜ እንደውም እኔ እግዚአብሔር አልፈቀደም ምናምን ሲባል የምሰማበት አንዳንድ ቦታ አለ። ለምሳሌ ሁለት ባለ ትዳሮች ተፋተው ምናምን አይ ይሄን ትዳር እኮ እግዚአብሔር አልፈቀደውም ይላሉና እግዚአብሔር በኔጌቲቭ ኢንቴንሽኖቻችን ውስጥ ፍቃዱን አይከትም። እንደዚህ ነው ማምነው እኔ። አዎ ማለት እኛ የምናስበውን ያክል የምንደርስባቸውን መጥፎ ቦታዎች በሙሉ እግዚአብሔር ስላልፈቀደ ነው ብለን የምናልፍበት ምንም መንገድ አይሰጠንም። በትዳር መፋታት ውስጥ የእግዚአብሔር ፍቃድ ፍጹም የለበትም። ስለዚህ በእኛ በምንፈጥራቸው እኛ ህይወት ላይ ሀፕን በሚያደርጉ መጥፎ ነገሮች በሙሉ እግዚአብሔር እንደ መጽናኛ ነው መሰለኝ አንዳንድ ሰው የሚጠቀመው። መጽናኛ ማለት አይ በቃ እኔ ከዩኤል ጋር ስለተጣለው ማለት ዩኤልን ስለማልወደው ከዩኤል ጋር መጣላቴን እንደ ጉድ ኦፖርቹኒቲ አይቼ ወይ በቃ እግዚአብሔር አልፈቀደውም እኔና እሱን ጓደኝነት አልልም። ገባ? ስለዚህ ልናስብ የሚገባው ነገር እግዚአብሔር ያልፈቀደው ኔጌቲቭ ኢንቴንሽን የለም። ገብቷል? ለሌ የፈለኩት ተረድተኛል። እግዚአብሔር የማይፈቅደው ወይ ደግሞ እግዚአብሔርን መሀል እየከተተን የምናስገባቸው የኛ ፎልቶች አይኖሩ። ሁልጊዜም የራሳችን ፈቃድና ውድ እንደሆኑ ልናስብባቸው ይገባል። ብዙ ጊዜ ስለምንሸወድበት። መልካም። ስለዚህ ይህንን ተያይዞ ማለት ነው ከሰዎች ጸባይ አንጻር ከምናደርጋቸው ከህይወት ተሞክሯችን አንጻር ከምናልፋቸው ውጣ ውረዶች አንጻር እንዴት ነው የእግዚአብሔርን ፈቃድ የምናውቀው? ማለት ፖይንቶች ይኖራሉ ወይ? በዚህ ቅድም የጠቀስናቸው ፖይንቶች እንዳሉ ሆኖ ነገር ግን ሰዎች ግልጽ ሆኖ እንዲረዱት የሚፈለገው ነገር የእግዚአብሔር ፈቃድ የሚገለጥበት ነገር ምንድነው? ቅድም መጀመሪያ እንዳልኩ የተገለጡ ፈቃዶች አሉ። እነሱን ትተናቸው ነው በጣም ኮንፊውዝ የምትሆንበት ነገሮች ስትገባ እንዴት ነው ዲሳይድ ማድረግ የምትቸገርባቸው ነገሮች ስትገባ መጀመሪያ ኢንቴንሽን ማወቅ። ለምንድን ነው ፈቃድ እግዚአብሔርን ይጠይቁ ያሉት እና ማልፈልገው ነገር አለ እና መጀመሪያ የጠቀስነውን ነገር መርሳት አያስፈልግም። የተገለጠው ፈቃድ አለ ቅድስና ህትምና የሚለውን በደንብ እሱን ማርገጥ ያስፈልጋል። ሁለተኛው ነገር ኢንቴንሽንህን ማወቅ። ለምንድን ነው እየጠየኩ ያሉት ብለህ ራስህን ፈትሽ። መጀመሪያ የምር እግዚአብሔር ስለሚወደው እግዚአብሔር ማስደሰት ስለፈለኩ ነው ወይስ የራሴን ፈቃድ ለማሟላት ነው? ኒውትራል ሳትሆን ወደ መጠየቅ ውስጥ እንዳትገባ ገብቷል። የራስን ፈቃድ አውጥተህ ሳጥል የእግዚአብሔር ፈቃድ መክተት ስለማትችል መጀመሪያ ጸልይ። ጌታ ሆይ አንተን ፈቃድ እንዳስቀድም ወደ አንተ ፈቃድ እንዲሄድ አንተ ብቻ ወደምትፈልገው ነገር እንዲሄድ እኔ የምፈልገው ሳይሆን አንተ የምትፈልገው ነገር እንዲሆን ብለህ ጸልይ። መጀመሪያ ከልብህ አውጣው ራስህን ካድ። ከዛ በኋላ ነው የሚቀጥለው እና ብዙ ነገሮች የተገለጠው የመጀመሪያው መጽሐፍ ቅዱስ ማንበብ ነው። መጽሐፍ ቅዱስ ላይ በጣም በብዙ ሰዎች በነቢያትም በሐዋርያትም በየትኛው መንገድ ውስጥ እግዚአብሔር ፈቃዱን ገልጧል እና መጽሐፍ ቅዱስ የሚያነብ ሰው በእያንዳንዱ ነገር ውስጥ የእግዚአብሔርን መነጽርነት ያያል። እግዚአብሔር ነገሮች እንዴት እንደሚመለከት ያውቃል። ሰው አትሸወድም ማለት ነው። እና መጽሐፍ ቅዱስ እናንብባይ ነኝ እኔ። መጽሐፍ ቅዱስ ውስጥ ያልተገለጠ የእግዚአብሔር ፈቃድ የለም። መጽሐፍ ቅዱስ ውስጥ ያልተገለጠ የእግዚአብሔር ፈቃድ የለም። ብዙ ነው እና ስለ ጸሎት በሰራውን ኤፒሶድ ላይ ቅዱስ ኤፍሬም ሶርያዊ ጸሎት ማለት እግዚአብሔርን ማነጋገር ማለት አይደለም፣ እግዚአብሔርን ማናገር ነው። መነጋገር ከፈለክ በጸሎት ጠዋት ነግረኸው ማታ ገብተህ መጽሐፍ ቅዱስ ስታነብ ደግሞ እያናገረ ነው። እሱ ደግሞ ሲናገር እየሰማኸው ነው።
ብለን ነበር። የእግዚአብሔርን ፈቃድ የምታውቀው በቅዱሳት መጽሐፍት ነው። መጽሐፍ ቅዱስ የምታነብ ከሆነ በተለይ አዋልድ መጽሐፍት ደግሞ በደንብ የምናነብ ከሆነ አሁን ቤተክርስቲያን አባቶች የሚጽፉትን መጽሐፎች የህይወት የሆኑ መጽሐፍቶች የእነ አቡነ ሽኖዳን መጽሐፍት በጣም በቃ መጽሐፍት የቤተክርስቲያን መጽሐፍት አንባቢ የሆነ ሰው በነገሮች ላይ ነገሮች እንዴት መመልከት እንዳለበት ምን መወሰን እንዳለበት ያውቃል። ቀላሉ መንገድ ነው በነገራችን ላይ አንብብ፣ በቃ መጽሐፍ ቅዱስ አንብብ፣ ቅዱሳት መጽሐፍትን አንብብ፣ የቤተክርስቲያን መጽሐፍትን አንብብ፣ ተማር። ከምንም ነገር በላይ ደግሞ ቃል እግዚአብሔር ትክክለኛው እውነተኛው የእግዚአብሔር ፈቃድ መገለጫ ነው። እንግዲህ አሁን በዚህ ውስጥ በጣም ብዙ ጊዜ በዚህ ፖድካስት ውስጥ እግዚአብሔር ፈቃዱ ምን እንደሆነ ያወቁ ሰዎች ይኖራሉ። ኢዩኤል ጎበዝ ስለሆነ ይሄን ጎበዝ ስለሆነ አይደለም፣ እግዚአብሔር ስለሚያናገር ነው። ስለዚህ የትም ቤተክርስቲያን ሄደህ የምትሰማው ቃል እግዚአብሔር ሊያስተምር ይችላል እና አንተ ብቻ እግዚአብሔር በየቀኑ አስተማሪ እንደሆነ መማር ግን ያንተ ድርሻ እንደሆነ ማወቅ የጀመርክ ቀን ያኔ መማር ትጀምራለህ። ግራ በተጋባህ ጊዜ መጽሐፍ ቅዱስ ውስጥ ገልጦ ሊነግር ይችላል። በአንድ ሰው ታሪክ ቤተክርስቲያን ሄደህ ስትማር የሆነ ስብከት ስትከፍት በአንድ አስተማሪ አድሮ ፈቃዱ ምን እንደሆነ ሊነግር ይችላል። እነዛን ነገሮች ማድረግ፣ የዛሬን ህይወት መኖር፣ አሁን ያለበት ቦታ ላይ ታመን። በቃ ነገ አትበል፣ የዛሬ 10 ዓመት ጉዳይ ትልቅ ጉዳይ አታስብ። ዛሬ ባለበት ቦታ ለጓደኛ ለስራ ታመን። እግዚአብሔር በራሱ ጊዜ ይገልጥልሃል፣ ፈቃዱን በራሱ ጊዜ ይመራሃል እና የሆነ ቴክኒካል ነገር አይደለም። በጣም መጠንቀቅ ያለብን ቴክኒካል ነገር አይደለም። የእግዚአብሔር ፈቃድ የሆነ ነገር ካልኩሌት አድርገህ ምናምን የምታገኘው አይደለም። በቃ ራሱ ሲፈቅድ የሚያሳየህ ነገር፣ ሲፈቅድ የሚሰጥህ ነገር ነው። ፈቃድ አይደል የተባለው ሲሰጥህ ማለት በቃ ሲፈቅድ ይፈቅድልሃል። ዝም ብሎ መኖርን የመሰለ ነገር የለም። ባለበት ቦታ ግን ታምነ፣ በትንሹ ታመን በትልቁ ሾመሃለሁ ስለተባለ ማለት ነው። ሁለተኛውና ሌላው በጣም ወሳኙ ነጥብ ደግሞ ምክርን መጠየቅ ነው። ግን የምትፈልገውን አይደለም። በጣም ብዙ ጊዜ እንግዲህ የንስሐ አባት በንስሐ አባት ነው አይደለ? ግን የምትፈልገውን የሚነግሩ የንስሐ አባት አይደለም። ይሄ ገብቷል። አሽሞን ሙነ ነግራቸው ራስህ እንዲያዞሩ አርጋቸው ምናምን ከዛ አሉኝ እኮ ምናምን በትክክል የሚነግር እውነተኛ ክርስቲያናዊ ባልንጀራ ያስፈልጋል። እውነቱን የሚነግር ሰው እውነተኛ ባልንጀራ ይላል ቅዱስ ሰንፈወርቅ። ስህተትን የሚነግር ሰው ወደምትፈልገው የሆነ ሳይድ ይዘህ የምትመክረው ምክር የምትጠይቀው ሰው ሳይሆን እውነታውን ከእውነቱ ጋር እንድትጋፈጥ የሚያደርገ ሰው ጋር መሄድ፣ በተለይ ንስሐ አባትን የመሰለ ምክንያቱም እግዚአብሔርን መስለው ስለሚያወሩ ራሳቸው የእግዚአብሔር አምሳያ ይንተ እግዚአብሔር የእግዚአብሔር አይን ስለሆኑ ነገሮች የሚበት መንገድ እግዚአብሔር አይን ስለሆነ እነሱ ፊት ማቅረብ ሀሳቡ አባ ምን ይላሉ እነሱ ለነፍስህ አስበው በነፍስ ሚዛን መዝነው ስለሆነ የሚመልሱልህ በትክክል የእግዚአብሔር ፈቃድ ማወቂያ መንገድ ነው። ሌላ መጨመር እችላለሁ። ጸሎትን እግዚአብሔርን መጸለይ በቃ እና በሄድክበት ሁሉ ጌታ ሆይ የቱ ጋር ነህ ብሎ እንደመፈለግ ትልቅ ነገር የለም። እግዚአብሔርን ፊልም የምታደርግበት ቦታ እና እግዚአብሔር አለ ወይ እዚህ ጋር እና መጸለይ፣ እግዚአብሔር ፈቃድህን አሳየኝ፣ ፈቃድህን ገለጠልኝ፣ አንተ ባለህበት ቦታ ልገኝ፣ አንተ የሌለህበት ቦታ ልገኝ ያልክ እግዚአብሔርን ከልብ ከጸለይክ የማይመልስበት ፈቃዱን የማይገልጥበት ምንም መንገድ የለም። ይሄ ነገር ለህይወት ያስፈልጋል ወይ ለነፍሴ በተለይ ከአንተ ጋር ባለኝ ግንኙነት ውስጥ። ምክንያቱም ህይወት ላይ በጣም ማተር የሚያደርገው ነገር ከእግዚአብሔር ጋር መሆንና ለመሆን ብቻ። በየትኛውም ውሳኔ ውስጥ ከእግዚአብሔር የሚለይ ነገር ከሆነ እግዚአብሔር የሚያሳጣህ ከሆነ ለአንተ አይሆንም። በጣም ጥሩ ደሞዝ ያለው ስራ ልታገኝ ይችላል። ድሮ ቤተክርስቲያን ከምትሄድበት ጊዜ የሚቀንስብህ ከሆነ ግን ደሞዙ እመነኝ ሞት ነው፣ መውደቅ ነው ደሞዙ። ሰይጣን በብዙ ነገር ሊሸውድ ይችላል። ከሀገር ምናምን መውጣት በጣም ትልቁ ህልም ሊሆን ይችላል። ከሀገር እግዚአብሔር የማያስወጣ ቤተክርስቲያን የሌለበት ሀገር እንዳትሄድ ሊሆን ይችላል። ዛሬ የምትሄድበት የምትሳለማትን ቤተክርስቲያን እንዳታጣት ሊሆን ይችላል። ገብቷል። ከምን እየጠበቀህ እንደሆነ አታውቅም። የእግዚአብሔር ፈቃድ ምን እንደሆነ አልገባህም። አንተ ህይወት ላይ ሁልጊዜም ቢሆን አባት እንደሆነ ማወቅ ጥሩ ነው እና የሆነ ቅድም እንዳልኩ ነው እንደ ሐኪም ማየት ነው። በቃ መራራ ሊመስል ይችላል ፈቃዱ። በጣም የፈለግከውን ነገር ሲነሳ ጌታ ሆይ ይሄ የሚወደው የታመመው ሰው እንዳይሞት እባክህ ፍቀድ ብለህ ሊሞትብህ ይችላል። አታውቅም። በዛ ውስጥ ምን እንደሰጠህ አታውቅም፣ ምን እንደገለጠልህ አታውቅም። እና እግዚአብሔር ሁሉ መልካም አባት ነው። በቃ ሰውን ክርስቶስ እኮ ብሏል፣ ልጅ ርቦት አባትን ዳቦ ሲጠይቅ እንዴት ድንጋይ ሊሰጠው ይችላልን ብሏል። አይችልም በፍጹም አባት ስለሆነ ማለት እና ሁሌም ፈቃዱ ለእኔ መልካም ነው። የሚያስብልኝ ነገር መልካም ነው። ያቀደልኝ ነገር መልካም ነው። እኔ አልገባኝ ይሆናል፣ እኔ ያልተረዳሁት ይሆናል። እኔ ልጅ ነኝ። ገብቶሃል። አንተ እየፈለክ ካልነካው እያልክ ያለው እሳት ሊሆን ይችላል። አባት እየከለከለው 1000 ጊዜ ብታለቅስ አይሰጥም።
ለምን? ስለሚወድ። ቢላ ሊሆን ይችላል እየተመኛሉ ህጻናት። አሁን አንተ ታናሽ ወንድምህ ቢላ ካነቀው ቢላ አትሰጠውም። ቢያለቅስ ሰጧል? አትሰጠውም። ስለምጠላው እንደውም በጣም ስለምትወደው። ግን እውቀት የለውም እሱ የቢላን ክፉነት፣ የእሳትን ክፉነት፣ የጉድጓድን ህይወቱ ላይ አደጋ የሚጥሉ ቦታዎችን ቤተሰቦቻችን ከነዚህ ልጆች ጋር አተዋሉ አንብቡ አጥኑ ምናምን ሲሉን ድሮ በጣም ሲቆጣጠሩን እዚህ አትውጣ እዚህ አትግባ ሲሉን ዛሬ አይደል የገባን ለምን ያደረጉት እንደነበረ። ልክ እንደዛው የሆነ የክርስትና ደረጃ ላይ ስንደርስ የሆነ ነገር ሲገባን ያን የሚገባን ጊዜ ይመጣል እና ያችን ቀን እስክናገኝ ድረስ እግዚአብሔርን መጠበቅ ያስፈልጋል። አንድ የመጨረሻ ሀሳብ፣ በጣም ድንቅ ነገር እግዚአብሔርን መጠበቅ፣ በትዕግስት መጠበቅ። በጣም በአጽንኦት ነው የምናገረው። እግዚአብሔርን እንደመጠበቅ የሚክስ ነገር የለም። በቃ በትዕግስት ያለበት ቦታ ጠብቀው። ታምነዋል አይደል? አባት ነው የሚሰጥህ ለአንተ በጎ የሆነው ነገር ነው። ስለዚህ ጠብቀው ባለበት ቁም። ስንት ዓመት ልጠብቀው ካልገኝ አላውቅም። እስኪሰጥ ጠብቀው፣ እስኪገለጥ ደህና እስኪያደርግ ካለህበት የኃጢአት ስርዓት እስኪፈታ ድረስ በትዕግስት መጠበቅ። ብዙዎች እግዚአብሔርን የጠበቁ የታገሱ ሰዎች ተክሰው አይተናል። እግዚአብሔር ሲክስ ደግሞ በጠበቀው ልክ ብቻ አይደለም፣ እጥፍ ድርቡን በትዕግስት ልክ አይደለም እንጂ እኛ መች ትዕግስት አለን? እያማረር ነው እኮ የምንጠበቀው። ግን አይኖ በጣም ይከብዳል እግዚአብሔርን መጠበቅ። ምክንያቱም የምታየው ነገር የለም፣ ሲሰራ የምታየው ነገር የለም። ምግብ ቤት ቁጭ ብለህ እኮ ቢያንስ የሚኮሻኮሽ ድስት ትሰማለህ። እግዚአብሔር ጋር እንደዚህ የለም። ዝም ብለህ ነው የምጠብቀው። ጸጥ ብሎ ነው የሚያስጠብቅ። ባዶ ነው ሁሉ ነገር። በዜሮ ዝም ባለ ድምፅ ውስጥ እግዚአብሔርን ቆሞ እንደመጠበቅ የሚክስ ነገር የለም። የእግዚአብሔርን ፈቃድ በህይወት እንደመክተት የሚያዋጣ ምርጫ የለም። በጣም ድንቅ መልእክት፣ በጣም ቆንጆ ኤፒሶድ ነው የሰራ ነው። ከፍቃድ ሁሉ የበለጠውን ፍቃድ እግዚአብሔር አምላክ ከሰማይ ወርዶ ራሱን ለሞት ፈቅዶ የሰጠን አምላክ እንዳለን እያሰብን የራሳችንን ፍቃድ ደግሞ ለእርሱ የምናስገዛበትን ቀሪ ዘመን እግዚአብሔር እንዲረዳን እንዲሰጠን እንለምናለን። እዩ አንተም እድሜ ከጤና ጋር ይስጥህ። ትልቅ ነገር ነው እያደረግን ያለ ነው። ይህንን የምናውቀው በጠፋንባቸው ጊዜዎች ነውና እየሰራን ያለናቸው ነገሮች ደግሞ ሰዎች ጋር እየደረሱ በጣም ጥሩ ነገር እየሆነ እንደሆነ ሰዎች መልእክታቸውን እየነገሩን ያሉት። አሁንም እንጠብቃለን። እግዚአብሔር ፈቃዱ ቢሆን እንቀጥላለን ብለን እናስባለን። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። የተወደዳችሁ የዚቅ ሚዲያ ቤተሰቦች፣ ባለማህተቦች፣ ይህ ለዚቅ ሚዲያ ቤተሰቦች የሚዘጋጅ ልዩ የእንዴት መርሃ ግብር ነው። ዛሬ ፈቃድ እግዚአብሔር ላይ በደንብ ተነጋግረናል፣ ተወያይተናል ብለን እናስባለን። እኛ ባጎደለን እግዚአብሔር አምላክ ይሙላበት። በዚህ ትምህርት ደግሞ 30፣ 60፣ 100 ያማረ ፍሬን አፍርተን የመንግስቱ ወራሾች እግዚአብሔርን የምንጠብቅበት ፈቃዱን የምናደርግበትን እድሜ እንዲሰጠን እንመኛለን። ሰላም እግዚአብሔር ከሁላችን ጋር